بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم እንግዲህ በአላህ ፍቃድ የዛሬው ትምህርታችን የሚሆነው روضة الأنوار في سيرة النبي المختار صلى الله عليه وسلم روضة الأنوار የሚባለው መጽሐፍ ለጀማሪዎች ለመካከለኛ ጀማሪዎች የተዘጋጀ በነብዩ ታሪክ ህይወት ላይ ሙአሊፉ ሰፊዩ الرحمن المبارك فوري ያው የህንድ ሰው ናቸው የህንድ ሰው ዓሊም ናቸው ሙባረክ ፉሪ የሚባለው የሀገሩ ስም ነው ያው ግለሰቡ የሞቱት በ1427 ዓመተ ሂጅራ ነው የሞቱት የኪታቡ አዘጋጅ በመቀጠል ወደ ኪታቡ ስንገባ እንዲያው ሙቀዲማውን በድጋሚ እንደግመዋለን ከዛ በፊት ግን የነብዩን ሰለላሁ ዐለይሂ ወሰለም ሲራ መማር ለምን አስፈለገ ፋይዳው ምንድነው ለሚለው ጥያቄዎች ምላሽ ይኖራል የነብዩ ሰለላሁ ዐለይሂ ወሰለም ሲራን መማር ነብዩን ከመውደድ ይቆጠራል እንዴት የሳቸው ውዴታ ከአላህ Subhanahu Wa Ta'ala ውዴታ ቀጥሎ የሚመጣ ስለሆነ ነው ምክንያቱም አላህ Subhanahu Wa Ta'ala በቁርአኑ ውስጥ ያዘዘንና እንዲሁም ደግሞ ነብያችን ሰለላሁ ዐለይሂ ወሰለም በሐዲሳቸው ያዘዙን ስለሆነ ግዴታ የሳቸውን ታሪክ ማወቅ አለብን አላህ Subhanahu Wa Ta'ala ምን አለ በቁርአኑ ውስጥ النبي أولى من المؤمنين من أنفسهم النبي نبيكو أولى يبلت يتودد لهون يتقبانو من المؤمنين كأمانيوش من أنفسهم أمانيوش كنفسو تشاتشو يبلت نبيون لودو يتقبانو سلالن نبي صلى الله عليه وسلم ودى لو يالا سهولو የነብዩ ሰለላሁ ዐለይሂ ወሰለም ታሪክ ማወቅ ግዴታ ይኖርበታል ዋጅብ ይሆንበታል እንዲሁም ደግሞ ነብያችን ሰለላሁ ዐለይሂ ወሰለም ምን አሉ ወለዚ ነፍሲ ቢየዲሂ ነፍሴ በእጁ በሆነችው ጌታ በአላህ ስም እምላለሁ ላ ዩእሚኑ አሐደኩም አንዳችሁ ኢማኑ የተሟላ አይሆንለትም ኢማኑ የተሟላ አይሆንም حتى اكون احب اليه حتى اكون انيس كون ድረስ احب اليه እሱ ዘንዳ እጅግ በጣም የተወደድኩኝ من ولده ከልጁ ይበልጥ ووالده ከወላጁም ይበልጥ እኔ እሱ ዘንዳ ይበልጥኩኝ ተወደድኩ እስካልሆንኩ ድረስ አንዳችሁ ኢማኑ ተሟላ አይባልም حتى ኢማናችን ለመሟላት ከነፍሳችን በፊት ቅድሚያ ነብያችን መውደድ እንዳለብን የዑመርን ታሪክ ታሳውሱታላችሁ ያ ረሱላህ እኔ ከልጆቼም ከገንዘቤም ከምንም እርሶን አስበልጬ ወዳለሁ ሲላቸው ኢማኔ ሞላ ወይ ብሎ ሲጠይቁ አይ ኢማንህ አልሞላም ኢማንህ ሙሉ የሚሆነው እኔ ካንተ ነፍስ ይበልጥ የተወደድኩኝ እስከመሆን ድረስ ኢማንህ የተሟላ አይደለም በማለት በዚህ መልኩ መልሱለት الله سبحانه وتعالى دمون ديهم بليل أنكز قل إن كنتم تحبون الله فاتبعوني بلوال محمد وهي بلاتشو الله نيمت ودوكو هنا أنين تكتلوين بلاتشو عند سؤال الله نودى له كالا كالله سبحانه وتعالى كتلو يميمت أو يملك تنيا وديتا سلوهنا محب ونسو ملك تنياون ودى له يالسو دمو ملك تنياون يكتلال እንዲሁም ደግሞ በሌላ አንቀጽ ላይ ደግሞ መከተል እሳቸውን መከተል ግዴታ ስለሆነ ደግሞ አላሁ ዐዘ ወጀል ምን ይለናል لقد كان لكم في رسول الله أسوة حسنة لمن كان يرجو الله واليوم الآخر وذكر الله كثيرا يا إلى آخر الآية يهدال قل يعني لقد محمد ويبلاتشو لقد كان لكم برقد من أنت لا يتدرق اللاتشو في رسول الله بالله ملك تنيالاي من أسوة حسنة ملكام فلك تدرق الله شوال السم لمن كان لفلق سو يرجو الله يا الله من قد
አላህ ጋር መገናኘትን ጀነትን ይፈልገ ሰው በመልእክተኛው ላይ መልካም ፈለግ አለላችሁ። ለምን በመልእክተኛው ላይ ሆነ? ለምን በቁርአኑ ብቻ አይሄድም? መልእክተኛውን ወዳለው አንድን አካል ወዳለው ስትል ያንን አካል መከተል አለብህ። ሁሉንም አለማ ያኒ ባህሪውን ጠቢዓውን አለባበሱን ምንም ትከተላለህ። ስለዚህ መልእክተኛው ደግሞ ይዞት የመጣውንም ሪሳላ አይዲዮሎጂ ኤቭሪቲንግ አፍካሩን አስተሳሰቡን ትከተላለህ። ስለዚህ ከዚህ አንፃር በመልእክተኛው ላይ መልካም ፈለግ ተቀምጦላችኋል። ኡስዋ ሐሰና መልካም ፈለግ ያኒ ሊመን ካነ የርጁላህ ለከጀለ ሰው ለሚፈልግ ሰው አላህን መገናኘት የሚፈልግ ሰው واليوم الآخر እንዲም ደግሞ እለተ ቂያማ አለብኝ ለሚል ሰው እና ወዘከረ አላህ ከሲራን አላህን አብዝቶ ያወሳ ሰው ማለት ነው። ስለዚህ እዚህ አንቀጽ ላይ ኢኽላስና ሙታበዓ እንዳለ ያሳየናል። መልእክተኛውን ለመከተል የመጀመሪያው ኢኽላስ ጥርት ማድረግ እንዳለብን ከዛም ያኒ ሙታበዓ መልእክተኛውን ደግሞ በትክክል መከተል እንዳለብን ያሳያል። ኢዘን ነብዩን መከተልና መውደድ ማለት አንደኛ ምን ማለት ነው? ስለ ነብዩ ሰለላሁ ዐለይሂ ወሰለም አጠቃላይ ማንነታቸውን ማወቅ፣ አንድ ባህሪያቸውን ማወቅ፣ ስነ ምግባራቸውን ማወቅ፣ የዘር ሐረጋቸውን ማወቅ፣ ቤተሰባቸውን ማወቅ፣ ሪሳላቸውን ማወቅና ወዘተ ግዴታ የሆኑ ነገሮች አለበት። ስለዚህ ይሄንን ሳቅ አንድ ግለሰብ መውደድ መከተል አይችልም ነውና ስለዚህ ሲራ መማር ግዴታ ይልበታል። ነብዩን የበለጠ ለማወቅ ጥሩ የሲራ ትምህርት መነሻው ከየት ነበር ከተባለ ደግሞ እንግዲህ የሲራ ትምህርት መነሻው በዛው የነብዩ ሰለላሁ ዐለይሂ ወሰለም ዘመን በነበሩበት በሰሃቦቹ ዘመን በሙዓዊያ ابن عباس معاوية بن أبي سفيان عبد الله بن عباس እንግዲህ ሰሃቦችን ሰብስበው ስለ ነብዩ ሰለላሁ ዐለይሂ ወሰለም የህይወት ታሪክና የዘር ሐረግ እንዲሁም ስለ ዘመቻዎቻቸው ያስተምሩ ነበር። ማን? አብዱላህ ብን አባስ። እንዲሁም ደግሞ ተማሪዎቻቸው አብዱላህ ብን አባስ ተማሪዎቻቸው ከሳቸው የተማሩት ደግሞ የተማሩትን እንዲሁ በማቅረብ ያስተምሩ ነበር። እንዲህ ያለ ሄደ። እንዲሁም ደግሞ ለምሳሌ አምሩ ብን አልዓስ፣ በራእ ብን ዓዚብ እነዚህ የሚባሉት ሰሃቦች እንደዚሁ ስለ ነብያችን ህይወት ታሪክና ስለ ዘመቻዎቻቸው ሰብስበው ያስተምሩ ነበር። ስለዚህም ስለ ነብዩ ታሪክ በሰሃቦች ጊዜ ነበር ማስተማር የተጀመረው ማለት ነው። ከዛስ ሁለተኛው ደግሞ በታቢዒዎች ዘመን ታላላቅ ታቢዒዎች ደግሞ ይሄ ነገር ማስተማሩን ተያያዙት። ለምሳሌ ታቢዒዎች ስንቆጥር እንደነ ዑርወት ኢብኑ ዙበይር፣ አባን እንዲሁም ደግሞ አባን ዑስማን ኢብኑ አፋን የሚባለው እንዲሁም ደግሞ ወሃብ ኢብኑ ሙነቢህ የሚባለው እነዚህ ትላልቅ ታቢዒዎች እንደዚሁ ስለ ነብያችን ሰለላሁ ዐለይሂ ወሰለም የህይወት ታሪክ ያስተምሩ ነበር። ከነሱ ቀጥል ደግሞ በታቢዑ ታቢዒን ደግሞ ከታቢዒዎች ቀጥል የመጡ ታቢዑ ታቢዒን የሚባሉት በርከት ብሎና ሰፋ ባለ መልኩ በማዘጋጀት እንዲሁም በሰፊው መጥቷል። ከነዚህ ኪታቦች ውስጥ ለምሳሌ ካዘጋጇቸው በፊት የሙሐመድ ኢብኑ ኢስሐቅ የሲራ ኪታብ ነው። አሲር ወልመጋዚ የሚለው ኪታብ ነው። ይህ ሙአሊፍ ሙሐመድ ኢብኑ ኢስሐቅ ረህመቱላሂ ዐለይህ በ151 ሂጅራ የሞቱ ዓሊም ናቸው። ከሳቸው ቀጥል ደግሞ እንዲሁም ደግሞ የኢብኑ ሂሻም ኪታብ አሲረቱ ነበዊያ የሚለው ኪታብ ደግሞ ይሄም ደግሞ ተጽፏል በነብዩ ሰለላሁ ዐለይሂ ወሰለም የታሪክ ህይወት ላይ ሰፋ ባለ መልኩ። እነዚህ እንግዲህ ኢብኑ ሂሻም በ213 ሂጅራ የሞቱ ናቸው ማለት ነው። እንዲህ ያለ ስቶሪው እየሰፋ መጣ። እነዚህ ሁለቱ ጸሐፊዎች እንግዲህ በታቢዒዎች ሙሐመድ ኢብኑ ኢስሐቅ እና ኢብኑ ሂሻም
በታቢዒዎች በኪባር ታቢዒዎች ዘመን ላይ የኖሩና አብዝተው ደግሞ ያኒ ይማሩ የተማሩ ሲሆኑ ከዚያም ደግሞ የነብዩን ህይወት ታሪክ በሰፊው ለኡማው ያስተላለፉ ያስተማሩና ያዘጋጁ ናቸው። እንግዲህ ይሄ ደግሞ ከማንኛውም ሲራ ኪታብ ከተዘጋጁት ውስጥ በበላጭነት መልኩ ይታወቃል። እነዚህ ሁለቱ አሲር ወልመጋዚ ከዛ በኋላ አሲረቱ ነበዊያ የሚለው ኢብኑ ሂሻም ኪታብ ማለት ነው። ከዚያም በኋላ ደግሞ ዑለሞች በዘመናችን ኪታብ አዘጋጅተዋል። ከነዚህም ኪታብ ውስጥ አንደኛው ደግሞ ይህ በእጃችን የያዝነው ረውደቱል አንዋር ፊ ሲረቲ ነቢይል ሙኽታር የሚለው ሙአሊፉ ሶፊዩ ረሕማን ይባላሉ። ህንዳዊ ሰው ናቸው። አልሙባረክ ፉሪ ሙባረክ ፉሪ ደግሞ ያው እንግዲህ የሀገሩ ስም ነው ተብሏል። ግለሰቡ በ1427ኛው ዓመተ ሂጅራ የሞቱ ናቸው። አላህ ይቀበላቸው ማለት ነው። በመቀጠል አልሙቀዲማ ወደ ሙቀዲማው እንገባለን። ቢስሚላሂ الرحمن الرحيم ይላሉ ሙአሊፉ። ቢስሚላሂ በአላህ ስም አርረሕማኒ እጅግ በጣም አዛኝ የሆነ እዝነቱ ለአማኙም ከአማኙ ውጭ ላሉትም ረሕመቱ ሰፊ የሆነው አርረሒሚ በስተመጨረሻው ቀን የቂያማ ቀን ደግሞ እዝነቱ ለምእመናን ብቻ በሆነው ላይ በሱ በአላህ ስም ጀምራለሁ። አልሙቀዲማ መግቢያ ቅድሚያ ያኒ ኢንትሮዳክሽን ለማለት ነው። ምናሉ ሙአሊፉ አልሐምዱሊላሂ አልሐምዱ ምስጋና የተባለው ሊላሂ ለአላህ ብቻ ነው የሚሰጠው። ረቢል ዓለሚን የዓለማት ጌታ ለሆነው ማለት ነው። ወሰላቱ እንግዲህ ሶላት ከተባለ የአላህ ስብሓነሁ ወተዓላ ውዳሴውና ምስጋናው ከክብሩ ጋር የተጎናጸፈ የሆነ ማለት ነው። ወሰላሙ ማለት ደግሞ ከመጥፎ ነገር ነብዩን ሰላም ያደረጋቸው ሰላም ይወረድላቸው ብሎ على افضل በላጭ በሆኑት ላይ ሩሱሊሂ ለከመልእክተኞቹ በላጭ ለሆኑት አንዳቸው يعني رسل جمع رسول رسل የሚለው እዚህ ጋር የተገለጸበት ያው ድርብ ቃል ነው። يعني رسول ከሚለው ነጠላ ቃል የተወሰደ ነው እና በላጭ ከሆኑት ከመልእክተኞቹ ሩሱሎች ውስጥ ለአንዳቸው ሶላትና ሰላም ይውረድ ማለት ነው። ወኻተሚ አንቢያኢሂ ከነቢያቶቻቸው አላህ ከላካቸው ነቢያቶች ማሟያ ለሆኑት ደግሞ ሶላትና የአላህ ሶላትና ሰላም ይውረድ። የአላህ ስብሓነሁ ወተዓላ ውዳሴና ምስጋና እንዲሁም ደግሞ ሰላም ከመጥፎ ነገር ከመንካት ሰላም ይውረድ በማን ላይ? ከሩሱሎቹ በላጭ ለሆኑት እንዲሁም ደግሞ ከነቢያቶቹ ደምዳሚ ለሆኑት ሙሐመዲን ስማቸው ሙሐመድ እየተባሉ የሚታወቁ አሳዲቂ እውነት ተናጋሪነታቸው የሚታወቀ የሆነ አልአሚኒ ታማኝ ለሆኑት በታማኝነቱ ለሚታወቀው ለሆነ በሙሐመድ ላይ ይውረድ። አልመብዑሲ የተላኩ የሆኑ አላህ የላካቸው ኢለል አሕመሪ ወልአስወዲ ኢለል አሕመሪ ለቀዩም እንግዲህ ቀዩ ሲሉ እዚህ ላይ ለዓረቡ ማለት ነው። ወልአስወዲ ደግሞ እንዲሁም ከዓረብ ውጪ ወዳሉት አፍሪካን ለማለት ነው የተላኩት ማለት ነው። አጅመዒን ሲል ደግሞ በአጠቃላይ ለምን አሉ? በአጠቃላይ እንደዚሁ ምክንያቱም አንዳንድ አባባሎች አሉ ለዓረቦች እንጂ ለሌሎች አልተላኩም የሚባል አባባል አለ። ያንን አባባል ውድቅ ለማድረግ ነው አጅመዒን ያስቀመጡት ለሁሉም ማለት ነው። ለሁሉም
ያኒ ከዓረቡም ከዓረቡም ውጭ ላለውም ነው የተላኩት የአላህ መልእክተኛ በማለት ይሄ ነገር ተቀምጧል ማለት ነው። ወዓላ አሊሂ በቤተሰቦቻቸው ላይ ወሷህቢሂ እንዲሁም ደግሞ በባልደረቦቻቸው ላይ ሐመለቲ ተሸካሚ ለሆኑት ሊዋአዲን የሃይማኖትን ባንዲራ ተሸካሚ ለሆኑት ሰሓቦቻቸው ላይ እንዲሁም ወዓላ መን ተቢዐሁም ወዓላ እንዲሁም በመን ተቢዐሁም በተከተላቸውም በሙሉ እነዚህ ማንን ሰሓቦቻቸውን የተከተሉ በሙሉ ለሆኑት ቢኢሕሳኒን በበጎ ሚነል አኢመቲ ከመሪዎች ወደ ሃይማኖቱ ከሚመሩት ወልሁዳቲ ቀናውን መንገድ ተከታዮች ወደ ሆኑት ወዱዓቲ ወደ ተውሂድ ሰባኪዎች ለሆኑትም ወልአትቅያኢ አላህን ፈሪ ለሆኑትም ወሷሊሒነ እንዲሁም ደግሞ መልካምን ሰሪና እንዲሁም ደግሞ መልካምን ተግባሪ ወደ ሆኑት በሙሉ የአላህ ሶላትና ሰላም ይውረድ። ወዓላ ኩሊ በሁሉም ላይ ደግሞ መንሰለከ ለተጓዘ ሰቢለሁም የእነዚህን አኢማዎችን የሁዳቶችን የዱዓቶችን አትቅያዎችን ሷሊሖችን መንገድ ለተከተለ በሙሉ ከነሱ በኋላ ኢላ የውሙ ዲኒ እስከ ዕለተ የውመል ጀዛ የውመዲን የውመል ጀዛ ይባላል ማለት ነው። እንግዲህ የውመዲን ወደ 300 አካባቢ የሚበልጡ ስሞች አሉት ተብሏል። የውመል ጀዛ አንዱ ነው፣ የጀዛ ቀን ማለት ነው። ጥሩ አማ ባዕድ በመቀጠል ይላሉ ፈኢነ ሲረተ ነበዊየተ በአጠቃላይ የነቢዩ ሰለላሁ ዐለይሂ ወሰለም የህይወት ታሪክ ሲራን መማር ሚን አሽረፊል ዑሉሚ ከእውቀቶች ሁሉ የላቀ የሆነና ወአዐዚሃ ይህም ደግሞ ከእውቀቶች ሁሉ ክብደት የሚሰጠውና ወአስናሃ ከግብ በኩል ደግሞ ሀደፈን ግብ በመምታትና ወመጥለበን ከፍላጎት ከተፈላጊነት አንግል ቀለል የሚያደርጋት የሆነ የትምህርት ዘርፍ ነው። ቢሃ በዚች ያዕሪፉ ያቃል አረጁሉል ሙስሊሙ